እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ ቅዱሳን እንኳን አደረሰን አደረሳችሁ። ይህ ዕለት የመጥምቀ መለኮት ቅዱስ ዮሐንስ የፍልሰቱ በዓል ነው። በዛሬው ዝግጅት የመጥምቀ መለኮት ቅዱስ ዮሐንስን ታሪክ በአጭሩ እናቀርብላችኋለን። ውድ የባህራ ሚዲያ ቤተሰቦች፣ ይህ ዝግጅት ለብዙ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናሳስባችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጥምቀ መለኮት ቅዱስ ዮሐንስ አጭር የሕይወት ታሪክ። ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደት ታሪኩም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔር ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረች፣ ልጅ አልነበራቸው። ልጅ ይሰጣቸው ዘንድም እግዚአብሔርን ዘወትር ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ በዕጣኑ መሠዊያ ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥ እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህም በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለ። ከውጭ ቆመው ጸሎት ሲያደርጉ የነበሩት ሕዝብም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር። በመዘግየቱም ይደነቁ ነበር። ከቤተ መቅደስም በወጣ ጊዜ ሊያናግራቸው ባለመቻሉ ይጠቅሳቸው ነበር። በዚህም በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ድዳ ሆኖ ኖረ። የማገልገሉም ወራት ሲፈጸም ወደ ቤቱ ሄደ። ከሁለት ቀን በኋላም አረጋዊቷ ቅድስት ኤልሳቤጥ ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባት ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ተሸሸገች። ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልድ ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉም ማድረግ እንደሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛው ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደች ጊዜም ቅዱስ ዮሐንስ በማኅፀን ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላደረው አካላዊ ቃል ለኢየሱስ ክርስቶስ ሰግዷል። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል እንደሚፈጸምላት ያመነች ብፅዕት ናት በማለት እመቤታችንን አመስግናታለች። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቀ መለኮት ቅዱስ ዮሐንስ ተወለደ።
ዘመዶቹ የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወዱም እናቱ ግን ዮሐንስ ይባል አለች። የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱም ተፈታና በመንፈስ ቅዱስ ተቃኝቶ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና የኀጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነቢይነትና አጥማቂነት እንደዚሁም የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ዮሐንስን ፍስሐ ወሐሴት ተድላና ደስታ ይለዋል። ወላጆቹ በእርሱ መወለድ ተደስተዋልና። በቅዱስ ወንጌል እንደተጻፈ ሄሮድስ የመድኃኒታችን የኢየሱስ ክርስቶስን መወለድ ከሰባ ሰገል ሲሰማ መንግሥቴን ይወስድብኛል ብሎ ስለሰጋ ጌታችንን ያገኘው መስሎት የቤተልሔም ሕፃናትን መግደል ጀመረ። በዚህ ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑ ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆኖላቸው እግዚአብሔርም ከብርድ ከፀሐይና ከአራዊቱ አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡት ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹሕ ልብስ ገንዘው በአባቱ በበራኪዩ መቃብር ቀበሩት። ደሙም እስከ 70 ዓመት ድረስ ሲፈላ ኖረ። ጌታችንም የዘካርያስ ደም እንደሚፋረዳቸው ሲያስረዳ ከአቤል ደም ጀምሮ በመሠዊያውና በቤተ መቅደሱ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገሥጿቸዋል። ቅድስት ኤልሳቤጥ ወደ ወረሃ በገባች በ5ኛው ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስም እግዚአብሔር ከአራዊት አፍ እየጠበቀው ሲርበው ሰማያዊ ኅብስትን እየመገበው ሲጠማውም ውሃ እያፈለቀ እያጠጣው አናብስቱና አናብርቱ እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረ። በበረሃ ሲኖርም የግመል ጠጉር ይለብስ፣ በወገቡም ጠፍር ይታጠቅ፣ አንበጣ የሚባል የበረሃ ቅጠልና ማረ ጸደንያ ወይም ጣዝማ ማር ይመገብ ነበር። ዓመት ሲሞላውም በነቢዩ በኢሳይያስ ቃል የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ሆነ። አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ሥጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተነገረ ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው አገር ሁሉ ወጣ። የይሁዳ አገር ሰዎች ሁሉ ኃጢአታቸውንም እየተናዘዙ ከእርሱ ይጠመቁ ነበር። እርሱም እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበር። ምን እናድርግ ብለው ሲጠይቁት 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይላቸው ነበር። ቀራጮችን ከታዘዘላቸው አብልጣችሁ አትውሰዱ፣ ጭፍሮችንም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ እያለና
ሌላም ብዙ ምክር እየመከረ ወንጌል ይሰብካቸው ነበር። በተጨማሪም እኔ ለንስሐ በውኃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፍር መፍታት የማይገባኝ ከኔ በኋላ የሚመጣውና ከኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥላል በማለት የክርስቶስን በሥጋ መገለጥና አምላክነት ነግሯቸዋል። ቅዱስ ዮሐንስ ከፈሪሳውያን ወገን የሆኑ ካህናትና ሌዋውያን ስለ ራስህ ምን ትላለህ ብለው በጠየቁት ጊዜም እርሱ ክርስቶስ እንዳልሆነና የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ቃለ ዓዋዲ አዋጅ ነጋሪ መሆኑን ተናግሯል። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደመሰከረችው ሁሉ ቅዱስ ዮሐንስ ጌታችን ሊጠመቅ ወደ እርሱ በሄደ ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄድ እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት የጌታችንን አምላክነት በትሕትና ተናግሯል። ቅዱስ ዮሐንስ ጌታችንን ሌላውን በአንተ ስም አጠምቃለሁ፣ አንተንስ በማን ስም ላጥምቅ ሲለው እንደ መልከ ጼዴቅ ሹመት ሥልጣን ዘላለማዊ የሆነ የዓለሙ ካህን የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ብርሃንን የምትገልጽ የእግዚአብሔር አብ የባሕሪ ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያልክ አጥምቀኝ ብሎት እንደ ታዘዘው አድርጎ አጥምቆታል። ቅዱስ ጌታችንን ባጠመቀው ጊዜ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚለውን የእግዚአብሔር አብ ቃል መስማቱንና መንፈስ ቅዱስ በርግብ አምሳል መውረዱን በመመስከር ሚስጥረ ሥላሴን አስተምሯል። ጌታችንም ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይን? አዎን፣ ይህ ከነቢይም ይበልጣል። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት እርሱ ነው። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ በማለት የቅዱስ ዮሐንስን ታላቅነት ተናግሯል። ኤልያስ ጸጉራም እንደሆነ ሁሉ ዮሐንስም ልብሱ የግመል ጸጉር መሆኑ ሁለቱም መናንያን፣ ጿሚያን፣ ተሐራሚያን ወይም ፍቃደ ሥጋን የተዉ ዝጉሃውያን ወይም የሥጋን ስሜት የዘጉና ባህታውያን መሆናቸው። በተጨማሪም ኤልያስ አካብና ኤልዛቤልን፣ ዮሐንስ ደግሞ ሄሮድስና ሄሮድያዳን መገሰጻቸው ኤልያስ ከክርስቶስ ዳግም ምጽአት ቀድሞ እንደሚመጣ ሁሉ ዮሐንስም ከክርስቶስ ቀዳሚ ምጽአት ወይም በአካል በሥጋ በመገለጥ ቀድሞ ማስተማሩ ያመሳሰላቸዋልና ጌታችን ዮሐንስን ኤልያስ ብሎታል። እነርሱም ስለ ዮሐንስ እንደነገራቸው አስተዋሉ ተብሎ እንደተጻፈ። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት ከሕፃንነቱ ጀምሮ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋም የተለየ አምላክን ለማጥመቅ የታደለ ሐዋርያ፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው። ሊቁም ከመላእክት፣ ከነቢያት፣ ከካህናት፣ ከሐዋርያት መካከል እንደ እርሱ መለኮትን ለማጥመቅ የተመረጠ አለመኖሩን በመጥቀስ ዮሐንስ ሆይ ራጉኤል በትጋቱ ኢዮብም በጽድቁ ቢመኙም ሆነ ቢጨነቁ እንዳንተ የሚነድ እሳትን ወይም መለኮትን ሊያጠምቁ አልተቻላቸውም ሲል መስክሮለታል። በመጨረሻም መጥምቀ መለኮት ቅዱስ ዮሐንስ ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ንጉሥ ሄሮድስንና ሄሮድያዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት ካረፈ በኋላ
የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ 15 ዓመት ወንጌልን አስተምሯል። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘበት፣ ሚያዝያ 15 ቀን ራሱ ያረፈችበት ወይም ነፍሱ የወጣችበት፣ ዛሬ ሰኔ 2 ቀን ደግሞ ፍልሰተ አጽሙ ወይም አጽሙ የፈለሰበት በዓል በቤተ ክርስቲያናችን ይከበራል። የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ታምራት እንዲሁም እግዚአብሔር የሰጠው ቃል ኪዳንና ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ያህል ይህንን አቀረብን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ይጠብቀን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እናሳስባችኋለን። ስንክሳር ዘወርኃ ሰኔ 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚህች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኦልያኖስ የጥጦስ ልጅ አስቢያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኵራባቸውን ሊሠራ በወደደ ጊዜ እርሱ በቅዱስ ወንጌል ድንጋይ በድንጋይ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖር ከዚህ ካላወጣሃቸውና ካላቃጠልካቸው በዚህ ቦታ ምኵራብ መስራት አይቻልም። በዚያን ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ ቅዱስ ዮሐንስና የነቢዩ ኤልሳዕን ሥጋቸውን አግኝተው በእሳት ሊያቃጥሉት ፈለጉ። ምዕመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዳያጠፋቸው በዚያች አገር እንዳያስቀሩ ካማሏቸው በኋላ የቅዱሳንን ሥጋ ወሰዱ። የኡልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችን የከበረ ስሙን ሰድቧልና፣ ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኦልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልሳዕን ሥጋ ግን እኒያ ሰዎች በእስክንድርያ ከተማ ወደ ሊቀ ጳጳሳቱ አባ ትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለ። ቤተ ክርስቲያንም እስኪሠራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ ትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስም አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጡ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን እሠራለሁ አለ። ቴዎፍሎስም ሰማ። አባ ቴዎፍሎስም በተሾመ ጊዜ አባ ትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሠራ። ከእርሱ ጋራም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምት ተይዛ
4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳኑም ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስ የነቢዩ ኤልሳዕ ሥጋቸው ነው አሏት። እርሷም ከዚህ ሥቃይ ከዳንኩ ክርስቲያን እሆናለሁ አለች። ገና ቃሏ ካፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋር የክርስትና ጥምቀትን ተጠመቀች። የቅዱሳኑንም ሥጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳዕን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ፀጉር ሲሆን፣ ኤልሳዕም ቁመቱ ረዥም ራሱም በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋውን ከቅዱሳን ዮሐንስና ኤልሳዕ ሥጋ ጋር አደረጉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ዕለት የቄርሎስ የአክሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ሰኔ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ፣ ሁለተኛ ቅዱስ ኤልሳዕ ነቢይ ፍልሰቱ፣ ሦስተኛ አባ ቀውስጦስ ኢትዮጵያዊ። ወርሃዊ በዓላት፣ አንደኛ ቅዱስ ታዲዮስ ሐዋርያ፣ ሁለተኛ ቅዱስ ኢዮብ ጻድቅ ታጋሲ፣ ሦስተኛ ቅዱስ አቤል ጻድቅ፣ አራተኛ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ አምስተኛ ቅዱስ ሳዊሮስ ዘአንጾኪያ፣ ስድስተኛ አባ ሕርያቆስ ዘሀገረ ብህንሳ። ጌታ ኢየሱስ ክርስቶስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ፣ ከነቢይም የሚበልጠውን እውነት እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ ማቀርበልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን።